ሱመያ ያለችበት ድረስ ይዘውት ቢሄዱስ ሰይድን ልጆቹን ቢቀማስ ንዴት ነው እልህ ነው ሱመያ ልካ እንደሆነ መቼም ሱመያን ልካ መሆኑን ሰይድ አይጠረጥርም ማለት በጣም ዘበት ነው ምክንያቱም የሱመያ ጓደኛ እንደሆነች ያቃታል ዩቲዩብ እንደሌላት ያቃል ምን ልትሰራ እዛ እንደሄደች መገመት ያቅቷል ብዬ ሰይድ የሚያል ደንዝዟል ብዬ አላስብም ሰይድ የፈለገ ነገር ቢሆን ይሄንን ሳያስብ አይቀርም ብያለሁ በተቃራኒው ከባድ ነገር ሱመያ ላይ እንዳይፈጠር ነው እኔ የምፈራው ሱመያ ያደረገችው ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላም ለእናንተ በእያላችሁበት ሰላማችሁ ብዝት ይበልልኝ ውድና የተከበራችሁ ቤተሰቦቼ እስከ መጨረሻው ድረስ ተከታተሉኝ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ እኔ በጣም ግርም የሚለኝ ነገር ማለት ነው የሱመያ ምንም አይነት ፍርሃት አለመኖር ነው ትመላለሳለች አዳማ ትመጣለች ትሄዳለች ግን በፍጹም ሊያገኛት ያልቻለበት ነገርስ ያው አንዴ ነው ያገኛት ካገኛት በኋላ ግን ኤክስኪዩዝ አልጠየቀም ይቅርታም አልጠየቀም የተፈጠረው ነገር ዝም ብሏል ለምን ዝም እንዳለ አላቅም ሰይድ ደንዝዟል ፈዟል ሰይድ ቤት ተልኮበታል መቼም በድጋሜ ሙሳፊር ነኝ ብሎ የመጣ ያው ገልጾ ማየቱና መጠራጠሩ ማይቀር ነው ምክንያቱም ሱመያ ሃትሪክ ስለሰራችው የሱመያ ሐሳብ ግን አሁን በጣም ለየት ያለ ይመስለኛል የላከችበት ለየት ያለ ምክንያት አላት ምክንያቱም ማለት ነው የሱመያ ጓደኞች ናቸው በጣም የሚዋደዱ ጓደኛዬ ነች የመን አብረን ነበርን ብላለች እንግዲህ ይሄንን ሰይድ አያውቅም ማለት አይደለም ግን ቪዲዮ እንመልከተው ምንድነው መሰላችሁ ሰይድ ከመደንዘዙ የተነሳ የሚያደርጋቸው ነገሮች አሉ መጀመሪያ ግን ማለት ነው ሰይድን ያለበትን ሁኔታ ከሄዱ በኋላ የተፈጠረው ነገር ቪዲዮን እንመልከትና እንመልሳለን ተረው ስላልለ ነው በጣም ይቅርታ በግራጅ ደግሞ አይሰጥም በቃ 100 ታፈሉ 200 አመጣሽልን እሺ እና መሰከናለን 5 ብርም ቢሆን ይበቃል ነበር አረ 5 ብር ምን ያደርግላችኋል አረ ችግር የለውም አቤት ይቅርታማ ድጋሚ ያስወጣንሽ እንትን ብሩን ከምሰጭን በጣም ስለራበናውን ገና ሄደን ግዢ ከምንፈልግ ምግብ ለምን ቤት ሰርተሽ አትሰጪ እኛ ምናግዝሻለን ችግር የለውም እንቁላልም ነገርም ቢሆን ቤት ሰርቼ ቢሆን ኖሮ ብር አልሰጣችሁም ምግብ ነው የምሰጣችሁ እኮ ችግር የለውም እንግዲህ ቤት ያፈራውን እንቁላልም ከሆነ ካለሽ እኛ ሽንኩርት ምናምን እናግዝሻለን እና ግዝሽ ስራና ግዝሽና ውስጥ ላይ አብስለን እንበላ አይሻልም ግን እርግጠኛ ናችሁ ሙሳፊር ናችሁ እናንተ ያው ባይርበን አንጠይቅሽም ግን ያው ስለራበን ነው መንገደኞች ነን የዚህ ሰፈሩንም አናቀውም ሀገሩንም አናቀውም ለዛ ነው ምግብ ሰጣችሁ በምን ዛችሁ ነው የምትሄዱት መዳበሪያችሁ ሴት አለስቲ አረኛ እዚሁ ነው ምን በላው መዳበሪያ ምን ያረግልናል እዚሁ አንቺው ጋር ጥላ ነገር ካለ አስገቢንና በልተን እንሄዳለን በጣም አይደላችሁ እንደኔ ጋር ብቻ ነው የመጣችሁት ሌላ ቦታ አትሄዱ ያው አንቺ ነሽ የከፈትሽልን ስናይሽ ደግሞ ጥሩ ልጅ ትመስያለሽ ያው ሴትም ስለሆንሽ ስለዚህ ሌላ ነገር ወደ ቤት ይዛችሁ ሄዳችሁ አሁን ለምሳሌ ቤት ሄዳችሁ በሉትን ብሰጣችሁ በምን ትይዛላችሁ ነው ጥያቄው አንቺ ጋር ነው መብላት የምንፈልገው ዘርመዳን ፈልገው ትሄዱ የለ እንዴ ታዲያ አሁን አብይልና ችግር የለውም በቤቱ ችግር የለውም ለቤቱ አሁን ብቻ የሆነ ነገር ሰርተሽ አብይ ሲጀምር በቃ ሰይድን አታዘርፈው ማለት ምን ይከብዳል ኢማን ታዘርፈዋለች ማዘረፋው የማይቀር ነው ምክንያቱም መጀመሪያ ሲመጡ እንኳን ምንም አይነት የጥርጣሬ መጀመሪያ የተሰራችው ነገር አለ ይሄ ሁለተኛ ነው እንግዲህ ቀጥታ ሄደች ብሩን አመጣች ሰጠች ምስኪን ነች እያዘረፈችው እየተበላ ነው ማለት ነው የሄዱበትን ጉዳይ እንግዲህ ተነጋግረው ነው ሰይድ ጋር ሄዱት እናደርቃታለን እያሉ ነው በተደጋጋሚ በሶስተኛው ነው እንደምንነቀው ተኝቶ እንደመቀስቀስ ማለት ነው ታዲያ ሰይድ መፍዘዙ መደንዘዙ ምን ይገርማል ፍዝዝ ድንግዝ ድዝዝ ነው ያለው እኮ እንዴ ሲቀጥል ደግሞ እኔ የፈራሁላቸው ነገሮች አሉ በሴቶቹ ላይ የፈራሁላቸው ነገሮች ምንድነው ቪዲዮን ተመልከቱት አልወሰዳችሁ ምንም የሰጠችን ብር የለም ሙሳፊር ናችሁ እኛ አዎ ሙሳፊር ነን እንግዲህ ወንድ ልጅ በሴት አይጨክንም ምግብ ፈልገን ነበር እንዴ ሰጣቸው እኮ 100 ተካፈሉ ግን ምግብ ነበር የፈለግነው
ብር ከምትሰጡን ምግብ ብትሰጡን ነው የሰጣቸው አይደል? ሲጀመር ሌቦች ናቸው እነኝ ምንም ሙሳፊር አይደለም። እኔ ብር ሰጣቸው ኩሽና ገብተን እንስራ አልወሰዳችሁ መጀመሪያ በቃ ይወሰዳችሁ። እሺ በቃ ምግብ የለም ግን ቤት ውስጥ ገብተን ምን በላው የነማው ምግብ የለም ቢቻል እንደ ብር ታብት ተቀብዬ ሰጣቸው። ኧረ ምግብ ካለ ምግብ ነበር የፈለግነው። ምግብ ነበር የፈለግነው። አሁን ርቀን ሄደን እስከምንሄድ ድረስ ራቡን አንችለውም እና ምግብ ቤት ሄዳችሁ በቃ በዚሁ መብላት ትችላላችሁ። እሺ ልጨምርላችሁ? እሺ አይ በቃ ብር ከምትጨምርልን ቤት የሆነ ነገር ሰርታችሁ ታበሉ ነው። በየአይነት መብላት አንተ ምን ሆነ ነው? ቀድመም ሰጥቻቸዋለሁ። አውቀው ኮረነሱ አይ እኛ ብር አንፈልግም። ምግብ ስጠን። ብር አይፈልጉም። ምግብ ውስጥ አስገቡንና ምግብ እንብላ። ውስጥ ገብተን ምግብ እንበላ እንዴ ፀሐይ ላይ ከምንቆም። አይታችሁ ምግብ ቤት ሄዳችሁ ትበላላችሁ። ብር ልጨምርላችሁ? አይ እዚሁ ምግብ ቤቱ እዚሁ ምግብ ብትሰጡ እናንተ ጋር ሰራችሁ ትሄዱ። አይ እዚሁ አብሉን፣ እዚሁ ስጡ። አውቀው ነው እነኝ ሌቦች ናቸው። ላሳያችሁ ምግብ ቤቱን። ከማን ጋር ሆናችሁ ነው? ሰው ልኳችሁ ነው? ኧረ እኛ ማንም አላከንም። ሰይድ መፍዘዙ መደንዘዙ የምትሉት እሱም መጣ። ምንም የጠረጠረው ነገር የለም። ከዚህ በፊት ሱመያ ያደረገችው ነገር አለ። ቢያንስ ማለት አመጣሽለት። እሺ እና መሰከና 5 ብርም ቢሆን ይበቃል ነበር። አረ 5 ብር ምን ያደርግላችኋል? አረ ችግር የለውም። ቢያንስ መጠርጠር ነበረበት፣ ማወቅ ነበረበት መጀመሪያውኑ ማለት ነው። መጨረሻ ላይ ካወቀ በኋላ ግን የምፈራው ነገር አለ። የምፈራው ነገር ምንድነው? ሰኢድ የሱመያ ጓደኛ እንደሆነች አይቷታል፣ አውቋል። ግን በነገሮች ቀይሮ ሰው በጥቅም ሊቀየር ይችላል፣ በገንዘብ ሊቀየር ይችላል። በጥቅም ቀይሮ ሱመያ ያለችበት ድረስ ይህንን ማሰብ ነበረባት። ሱመያ ያለችበት ድረስ ይዘውት ቢሄዱስ ሰኢድን ልጆቹን ቢቀማስ? ንዴት ነው፣ እልህ ነው። ሱመያ ልካ እንደሆነ መቼም ሱመያን ልካ መሆኑን ሰኢድ አይጠረጥርም ማለት በጣም ዘበት ነው። ምክንያቱም የሱመያ ጓደኛ እንደሆነች ያውቃታል። ዩቲዩብ እንደሌላት ያውቃል። ምን ልትሰራ እዛ እንደሄደች መገመት ያቅተዋል ብዬ ሰኢድ የሚያህል ደንዝዟል ብዬ አላስብም። ሰኢድ የፈለገ ነገር ቢሆን ይሄንን ሳያስብ አይቀርም ብያለሁ። በተቃራኒው ከባድ ነገር ሱመያ ላይ እንዳይፈጠር ነው እኔ የምፈራው። ሱመያ ያደረገችው ነገር የራሷ የሆነ ነገር አለ ብያቸዋለሁ። የራሷ የሆነ ነገር ያደረገችበት ምክንያት ኖሮ ማለት ነው። ሰኢድ ደግሞ በተቃራኒው ከባድ እርምጃ እንዳይወስድ ጥንቃቄና ራስሽን መጠንቀቅ እንዳለብሽ ነው የምነግርሽ። ሲቀጥል ሰኢድ ጋር የላከችበት ምክንያት ደግሞ ያው ሽምግልናም ሊሆን ይችላል። ሱመያ እኮ ሰኢድን ትወደዋለች፣ በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንግዲህ የመጀመሪያ ባሏ ነው። ትዝታዎች አሉ፣ ብዙ ነገር አሉ፣ ናፍቆትም አለ። ስለዚህ የላከችበት ምክንያት የራሷ ምክንያት አለ ያልኳችሁ ይሄ ሊሆን ይችላል። ምናልባት ሰኢድ አውቆ እንዳላወቀ ሆኖ እንትን ሆኖ ማለት ምንም እንዳልተፈጠረ ሆኖ ወደ ቤት አስገብቷቸው ሌላ ታሪክ ቢፈጥርስ? ሌላ ታሪክ ፈጠረ ማለት ሱመያ በጣም ተጎጂ ነው የምትሆነው። ሱመያ በጣም ትልቅ ጉዳት ነው የሚደርስባት። ብልህ ነው፣ ብልጥ ነው። ልክ እንደ ሱመያ አብረው አይደል እንደኖሩት ባልና ሚስት ከአንድ ውሃ ነው የሚባለው፣ ከአንድ ምንድነው የሚባል ነገር አለ። ስለዚህ ይተዋወቃሉ። እርስ በርስ ስለሚተዋወቁ እኔም ማንም ሰው እናንተም የማታውቁት ብዙ ነገር ይኖራል በሰኢድና በሱመያ መካከል ማለት ነው። ስለዚህ የሰኢድ ውሳኔ በጣም ከባድ እንዳይሆን በጣም መጠንቀቅ አለብሽ። ሽምግልና አልካለ አንቺ ከላክሽ እሱ ደግሞ ሽምግልና መላኩን መረዳት አለበት። ሽምግልና ቤቱ ተልኳል፣ በሱመያ ጓደኛ ከገባው ይሄ ትልቅ ነገር ነው። ፕራንክ ብለው የገቡበት መንገድ በጣም ጭንቅላት የሆነ ታክቲክ ያለው ነገር ስለሆነ ማለት ነው። በሽምግልናው ላይ የሄዱበት ጉዳይ ለሽምግልና ቢሆንስ ነገሩን እንዳያበላሽ ሰኢድ አሁን በጣም እድሉን መጠቀም ይችላል ብዬ ነው የማስበው። እንደኔ ሐሳብ በጣም ከተሞኘ ከፈዘዝክ እዛው ደንዝዘ ፈዘ ትቀራለህ ማለት ነው። ስለዚህ የላከችውን ሽማግሌዎች እንግዲህ ያው በሴት ሽማግሌ ተላከ ማለት እንግዲህ ከባድ ነው፣ የሆነ ነገር አለ ማለት ነው። ስለዚህ ሽማግሌ ተልኮላል። ሽማግሌዎችህን በደንብ ተቀበልና በደንብ አስተናግደ በፍቅር ወደ ሱመያ እንዲወስዱ ማድረግ አለበት። ሌላ ነገር እንዳታደርግ እኔ ይሄንን መልእክት ለማስተላለፍ ነው። ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዝት
ይበልልኝ። ሰላም ሁኑልኝ።